ጠቅላይ ሚኒስትር አብይ የቀደሱትን ኔታንያሁ ቆርሰውታል። በመጨረሻም ኮሎኔል መንግስቱ ኃይለማርያም የጠነሰሱት የ25 ዓመታት የሶማሌላንድ ትግል አፍርቷል። ኃያሏ እስራኤል ለሶማሌላንድ እውቅና መስጠቷን ተከትሎ ከአስመራ እስከ ካይሮ፣ ከአንካራ እስከ ሞቃዲሾ ዋይታው በስቷል። ኢትዮጵያ እስራኤልን ለመከተል እየተንቀሳቀሰች ትመስላለች። እስራኤል ለሶማሌላንድ ይፋ እውቅና የመስጠቷ ውሳኔ በምስራቅ አፍሪካ ፖለቲካና በመካከለኛው ምስራቅ ትልቅ ለውጥ የሚፈጥር ሌላ አዲስ ክስተት ነው። እስራኤል ሶማሌላንድን እውቅና መስጠቷ በምላሿ ወታደራዊ ቤዝና የባህር ጦር ሰፈር ለማግኘት የሚያስችላት ሲሆን ይህም ከሁቲዎችና ኢራን ጋር ያላትን ሽኩቻ በቀጠናው የበላይነት ማግኘት የሚያስችላት ይሆናል። በምላሹ ሶማሌላንድ ጋዛውያንን የመቀበል ግዴታ የሚጥልባት ሊሆን ይችላል ተብሏል። ውሳኔው ሶማሊያን፣ ግብፅን፣ ቱርክንና አብዛኛው የአረብ ሊግ ሀገራትን የሚያስከፋ ሲሆን ለሶማሌላንድ ምናልባትም ደግሞ ለኢትዮጵያና አረብ ኤምሬትስን የሚያስደስት ይመስላል። ኢትዮጵያ ከሶማሌላንድ ጋር የተፈራረመችው የመግባቢያ ስምምነት ኤምኦዩ ዓለም አቀፍ ድጋፍ እንዲያገኝም በር ሊከፍት ይችላል ተብሏል። ይህም ለኢትዮጵያ የባህር በር ፍላጎት እንደ መልካም አጋጣሚ ቢታይም በሌላ በኩል ግን አካባቢውን የታላላቅና የመካከለኛ ኃይሎች መራኮቻ የጦር ቀጠና ሊያደርገው የሚችልበት ከፍተኛ ስጋት እንዳለ ተንታኞች ይገልጻሉ። በሌላ በኩል ይህ ውሳኔ በግብጽ እና በሶማሊያ መካከል ያለውን ጥምረት የበለጠ ያጠናክሯል። ኢትዮጵያ በዚህ ውጥረት ውስጥ የጂኦፖለቲካዊ ፍጥጫ ማዕከል እየሆነች መምጣቱ አይቀርም። ኢትዮጵያ ከጎረቤት ሀገራት ጋር ያላትን ግንኙነት በጥንቃቄና በብልሃት መምራት ካልጀመረች አገሪቱ በጠላቶች የመከበቡ አደጋ ስጋት ሊሆንባት ይችላል። ሶማሊያ ለእስራኤል ውሳኔ በኢትዮጵያ ሶማሌላንድ መካከል ተፈርሞ የነበረው የመግባቢያ ስምምነት የፈጠረው ዲፕሎማሲያዊ ውዝግብ ተቀጽላ ነው ብላ ቂም መያዟ ከግብጽ ጋር ያላትን ግንኙነት በመጠቀም ኢትዮጵያን ለመበቀል ፍላጎት ማሳደሯ የሚጠበቅ ይሆናል። የሶማሌላንድ ፕሬዝዳንት ጽህፈት ቤት እስራኤል የሰጠችውን የሉዓላዊ አገርነት እውቅና ተከትሎ ባወጣው መግለጫ ታሪካዊና በመርህ ላይ የተመሰረተ ውሳኔ ሲል አድንቆቱን ገልጿል። አክሎም የእውቅና ሶማሌላንድ ለረጅም ጊዜ ዓለም አቀፍ ተቀባይነት ለማግኘት ስታደርግ የነበረውን ረጅም ጉዞ የሚያመላክት ሲሆን ይህም ታሪካዊ፣ ህጋዊና የሞራል አገርነት ይገባኛል ጥያቄን ያረጋግጣል ብሏል። የፕሬዝደንቱ ጽህፈት ቤት መግለጫ ሶማሌላንድ ከእስራኤል ያገኘችው የአገርነት እውቅና በአፍሪካ ቀንድ የተረጋጋች ዲሞክራሲያዊና ኃላፊነት የሚሰማት ሀገር መሆኗን ያሳያልን ብሏል። ሶማሌላንድ ከ30 ዓመታት በኋላ ነፃ መንግስት መስርታ ከቀሪው የሶማሊያ ግዛት በተለየ የተረጋጋ ስርዓት ለመገንባት ከመቻሏን በላይ በበርካቶች የተወደሱ ዲሞክራሲያዊ ምርጫዎችን በማካሄድ የመሪዎችን ለውጥ አድርጋለች። ነገር ግን ከየትኛውም የዓለም ሀገር ቀጠናዊ፣ አህጉራዊና ዓለም አቀፍ ተቋማት የአገርነት እውቅናን ሳታገኝ ቆይታለች። እስራኤል ለሶማሌላንድ የሰጠችው ሌሎችም ተመሳሳይ እርምጃዎች እንዲወስዱ በር ሊከፍት ይችላል። ፕሬዝዳንት ትራምፕ ወደ ስልጣን ከመጡ በኋላ በአሜሪካ ባለስልጣናት በኩል ለሶማሌላንድ እውቅና የመስጠት ጉዳይ በተደጋጋሚ ሲነሳ ቆይቷል። እስራኤል ለሶማሌላንድ እውቅና ለመስጠቱ ቀደመች እንጂ ነገሩ በብሪታንያ ፓርላማ ተመክሮ ነበር። ዩናይትድ ስቴትስ ኢንስቲትዩት ኦፍ ፒስ በቀይ ባህር ቀጠና ላይ ስለ ሰላምና ጸጥታን ለማጽናት በሚል ሁለቱ ፓርቲዎችን ያካተተ የጋራ ጥናት ቡድን ከጅቡቲ ካምፕ ሊሞኔር ባሻገር ሶማሌላንድ ላይ የጦር ሰፈር የመገንባት አስፈላጊነትን ያትታል። ዱባይ ፖርት በበርበራ ወደብ ላይ የአንበሳውን ድርሻ ወስዷል። ኢትዮጵያ በሎግ 20 የባህር ዳርቻን ለመገንባት ለሶማሌላንድ የሀገርነት እውቅና ለመስጠት ትንቀሳቅሳ ነበረ። እናም እኚህ ሀገሮች በሙሉ ምናልባትም ከእስራኤል ቀጥሎ እውቅናን ይሰጣሉ ተብሎ ይጠበቃል። ሶማሌላንድም የቀጠናዋ ሌላኛዋ የአያላኑ ሀገራት የጦር ካምፕ ትሆናለች። አሁን ጥያቄው እስራኤል ስለምን እውቅና ሰጠች፣ ጂኦግራፊ ቀያሪ ውሳኔ ቀጠናውን ምን አይነት መልክ ይኖረዋል የሚለው ነው። እስራኤል በቀጠናው የተጽዕኖ አድማሷን እያሰፉ የመጡትን ቱርክና የኢራንን ጫና ሚዛን ማስጠበቅ እንድትችል ያደርጋታል። በተለይ ቱርክ በሶማሊያ የቱርክ ወታደራዊ ጦር ቤዝ ቱርክሶምና በሶማሊያ የወደብና ፖለቲካ ውስጥ እያደገ የመጣው ሚናዋ በእስራኤል ተገዳዳሪነት ጫና ውስጥ ይወድቃል። ኢራን ከሁቲዎች በተጨማሪ ከአልሸባብ ጋር እየሰራች ነው። አልሸባብ ከሁቲዎች ባሊስቲክ ሚሳኤል፣ ድሮንና ስልጠናዎችን እንዳገኘ ሪፖርቶች ያመላክታሉ። የሱዳኑ መሪ አልቡርሃን ከኢራን የጦር መሳሪያ የሚያገኙት በኤርትራ በኩል ነው። ከዚህ ቀደም ጄሩሳሌም ፖስትና ሃርቴስ ጋዜጣ ኢራን በቀጠናው እያጠቃችን ያለችው በሱዳንና በኤርትራ በኩል ነው ማለታቸውን ተከትሎ የእስራኤል የቀጠናው ሁሉና የኃይል አስተላለፉን ከማዛባቱ ባሻገር አዲስ ውጥረትን ያዋልዳል። አረብ ሊግን በተመለከተ ውሳኔው የአረብ ሀገራትን መከፋፈልን
ሰላምን ይፈጥራል። ዩኤኢ የእስራኤልን ወደ ቀጠናው መምጣትና እውቅና መስጠትን ትደግፈዋለች። ሶማሌላንድ የአብርሃም አኮርድ የሰላም ስምምነት አካል ትሆናለች። የአረብ ሊግ ተቃውሞ እንደሚያሰማም ይጠበቃል። ሶማሊያ ወደ ቱርክ፣ ግብጽና ከኳታር ጋር ያላትን ግንኙነት ለማጠናከርም ትገደዳለች። ኢትዮጵያን በተመለከተ የእስራኤል በቀጠናው መገኘት ኢትዮጵያ የግብጽን ተጽዕኖ ለመቀነስ ይረዳታል። በሎጊ 20 ያደረገችውን የጦር ሰፈር ግንባታ ማግኘት እድልም ያሰፈዋል። ከዚህ ባሻገር ኢትዮጵያ በቀይ ባህር ቀጠና 500 ኪሎ ሜትር የባህር ዳርቻን እንድትቆጣጠር እስራኤል ፍላጎት አላት። ምናልባት ከሶማሌላንድ ቀጥሎ አሰብ የባለቤትነት ለውጥ ያደርጋል። እስራኤል ለሶማሌላንድ እውቅና የሰጠች ሀገር መሆኗን ተከትሎ ኢትዮጵያ በቀጣይ ለሶማሌላንድ እውቅና ለመስጠት እየተዘጋጀች መሆኗን የሀርጌሳ ዜና ምንጮች እየዘገቡ ነው። ኢትዮጵያ ቴልአቪቭን ተከትላ እውቅና የምትሰጥ ከሆነ የአዲስ አበባና ሀርጌሳ የባህር በር ስምምነት ወደ ትግበራ ሊገባ እንደሚችል ተጠቁሟል። በሌላ በኩል የኤርትራ መንግስት የሚደርስበት ጫና በርትቷል። ኢትዮጵያ አሰብን መቆጣጠር አለባት ሲል ኤርትራዊ ድርጅት ይፋ አድርጓል። ድርጅቱ ኢሳያስ ተወግዶ ኢትዮጵያ የአሰብ ባለቤትነቷን ማስመለስ አለባት የሚለው አቋምን ሲያሰማ አስመራ ቤተ መንግስት ሽብር ውስጥ ገብቷል። የቀይ ባህር አፋር ዲሞክራሲያዊ ድርጅት ዋና ጸሐፊ አብዱ ሼክ መሐመድ ኢትዮጵያ በሰላማዊ መንገድ ወደብ የማግኘት መብቷን መጠየቋን እንደሚደግፉም ገልጿል። የቀይ ባህር ወደብና የማይሰራና ኢኮኖሚያዊ አበርክቶ የማይኖረው ከሆነ ለማንም የሚጠቅም አይደለም ብሏል። ስለሆነም በሰላማዊ መንገድ የሚገኝበትን መንገድ መቀየስ እንደሚገባና የቀይ ባህር አፋር ህዝብም ተጠቃሚ የሚሆነው ኢትዮጵያ ተጠቃሚ ስትሆን መሆኑን አንስተዋል። የጨው የአሳ ሀብትና ወደብን ኢትዮጵያ ካልተጠቀመችው ዋጋ ያለው አለመሆኑን ባለፉት 30 ዓመታት በተግባር ታይቷል ሲሉም ገልጿል። ከደርግ መንግስት በኋላ በአሰብ ላይ ምንም የተሰራ ቤት የለም ያሉት ዋና ጸሐፊው የነበሩ ቤቶች መዘረፋቸውን፣ ሁሉም ነገር ወደ ምጽዋና አስመራ መሄዱን ጠቁመዋል። ኤርትራ ከ33 ዓመታት በፊት ሉዓላዊ ሀገር መሆኗን አንስተው በሰላማዊ መንገድ ወደብ የማግኘት አማራጮችን ማምጣት ካልቻለች ይህ ህዝብ የወደብ ተጠቃሚ ነበረ ወደሚል ይሄዳልን ብሏል። ጠቅላይ ሚኒስትር አብይ አህመድ ከዚህ ቀደም ኢትዮጵያ የባህር በር እንደነበራት ታሪክ ይናገራል። በመሆኑም እነዚህ የባህር በሮች በንግግርና ውይይት ኢትዮጵያ ተጠቃሚ እንድትሆን ማድረግ አለብን። እኛ ስጡን ብቻ አላልንም፣ ከኛም ውሰዱ፣ ግን የባህር በር ያስፈልገናል ነው ያለው ማለታቸው ይታወሳል። ይህን ተከትሎ ኢትዮጵያ ከአሰብ ጋር ያላትን ታሪካዊ ትስስል፣ መልክዓ ምድራዊ ቅርበት፣ የህልውና ጥያቄና የጸጥታ ስጋቶች በመኖራቸው የባህር በር አስፈላጊ የሚሆንበትን ምክንያት በመግለጽ በሰላምና በጋራ ተጠቃሚነት እንዲሁም በድርድር ላይ የተመሰረተ መፍትሄ መፈለጓን እንደምትቀጥል መግለጹ አይዘነጋም። የተወደዳችሁ የሆርን ቪው ቤተሰቦች ለዛሬ ያዘጋጅንላችሁ ትንታኔ እዚህ ላይ አብቅቷል። በያላችሁበት ጥሩ ጊዜ ይሁንላችሁ።